አንድ ነገር ጭራሽ የሚመስለው አንተ ለመደበቅ የፈለከው ነገር ያለ ነው የምትመስለው። ሞኒታ አንድ ሳሚ እንዲመልስ ማታ እኔ ጋር ይነጋገር እኔ ስለልጅቷን ስለልጁ መላከም አንድ አንቺ ጋር ያለውን መረጃ አሰሚን ድምጹን ሳሚ በታሜ ታሰማን። ታዩ በቃ እንዳታሰሚን ቤኪ አሁን ቤኪ በቀደምነታም እኛ ሳሪ ቤት ጠርተን እንዲተባበራት በጣም ብዙ ነገር የደከመላት ቤኪ ነው። ቤኪ ሚውተን ከፍተ ጆከር ቅድም እሷ ታወራ ብሎ እንጂ አንተ እንዳታወራ ፈልጎ ምናምን አይደለም። ጆከርንም በመልካም ነገር ተባበሩት። እሺ እሷ ችግሯን እራሷ ታስረዳ ከማለት ለምን ይተባበረኛል? እኔ ሀቅን ነው የምናገረው፣ የማየውን ነገር ነው። ባልተቤቷ ናት መናገር ያለባት እንትናገር። ቤኪ ቤስት ናችሁ፣ ችግር የለም። እኔ ቤስት ቲንቴስ ምናምን የሚባል አይመቸኝም። መሲ አዳምጪ። ባልተቤት መታለች አይደል? ባልተቤቷ ጉዳዩ የደረሰባት ምናልባት እኔ ቀርቤ ሁሉን ነገር ልነግረኝ ትችላለች። ከዚህ በፊት ጠያቂ ሲመጣና የሚያግዛት ሰው ሲመጣ ራሷ ተናግራ ከጨረሰኝ በኋላ መናገር ያለብኝ ተጨማሪ እኔም እዚህ ጋር ጉዳዩ ላይ ስለነበርኩኝ ይሄን ልጨምራችሁ ብዬ መናገር ያለብኝ መጨረሻ ላይ እንጂ ቀድሜ ከልጅቷ በፊት እኔ ሌላ ነገር ማወራ ከሆነ ይሄን ሳሚ የሚባል ምንድነው ፍላጎት? እሺ ቤኪ የደረስክበትን ምን ያህል እንትን እንዳት ቤኪ ንገረን። እየተናገረች ነው። እነሱ መጠየቅ ምን አስፈልገሽ አንቺ? መስዬ ይሄ ፌክ አካውንት ነው፣ ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ወደዛ ሂድ። ስድብ ምናምን እዚህ ጋር አሁን ሌላ ነገር እንትን አትበል። የፍየል ምላስ ባልተነ እንደ መጣ ጀነራል ባለፈው እንዳለው አንተ ቆይ ለምንድን ነው እንደዛ ነው የሚሰማህ? ኧረ በእናትህ አንተ ቁጭ በል፣ ታች ቁጭ በል። አንተ አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቷ እንዳትናገር እናንተ ካፏ ማለት ነው የፈለግከው። እኛ እያለን እዚህ መታለች ካለን መናገር ያለብንን ሀቅ መናገር አለብን። እንዳንተ ነው አሁን እዚህ ጋር እዚህ ሰው መካከል ላይ ሌላ ነገር አልናገርም። እኔን ትፈልገህ በሌላ ቦታ ያላችሁን ነገር ቀጥሉ። ጨርስ። ኦፊሻል ሳሜት አለ ደውሉለት። እኔ ሲደውል እምቢ አለ ስልኩን ኦንላይን ላይ የለም። ቀጥታ ሞክሮ እሱ ቢመጣ ይሻላል የበለጠ ማለት ነው። እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻለሁ። ታውቂዋለሽ? ቆይ እስኪ ሳሚ አንዴ እሺ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መስዬ ናቸው ሁላችሁም ሰላም እየመጣቤ አንዴ እሺ የያዘኝ ስለሆነች የቲክቶክ ምልክቷን ነች አበባ ከምትሰጡኝ የቲክቶክ ምልክቷን ብቻ ስጡኝ። እያዘኝ ስለሆነ ስጧት እስኪ። አንበሳ ማውርዱላት ለመሲ ችግር የለውም። ዛሬ ይሰጣል፣ ይገባታል። አንድ ነገር መናገር ፈልጌ ነው የገባሁት። ከታች የሰማው ስለነበረ ጆከር ትንሽ ልጅ ለመርዳት ከፈለግን ሁላችንም ከምንም በላይ የእህት ጉዳይ ግድ ይለናል እና እንደ እህት አስበን መርዳት የምንችለውን ሁሉ እንረዳለን። ከዛ በተረፈ አሁን አንዳንድ ልጆች ጋር ሰጣ ገባ እየተደራረጋችሁ ስለሆነ እያየው የገባሁት ቺዝ ምንድን ነው ዋናው ልጅቷ እንድትረዳ ነው። እውነት እንዲወጣላት ነው የምንፈልገው። ለምን የእናቴ ልጅ አይሆንም? ለምን የእናቴ ልጅ አይሆንም? ማንም ሰው ለምን አይሆንም? ማንም ለማንም ሽፋን ሊሰጥ አይችልም። እርግጠኛ ነኝ ቤኪም ቢሆኑ ሳሚም ቢሆኑ ሌላ ሰዎች መጥተው ከአንተ ጋር እዚህ ጋር ቃለ ምልልስ ሊደረጉ ይችላሉ። የዚችን ልጅ ሀቅ ሊደብቁ ሳይሆን እውነታውን ለታሜ ሊናገሩ ስለፈለጉ ይመስለኛል። ያችን ፓርት አንደርስታንድ እንድታደርግ ፈልጋለሁ። በምንም አይነት በሰው ሙሌ ይኸውልህ ባልተቤቷ አለች አይደል? ታሜ ገና እየመጣ ነው። እኔም ገና ነው የመጣሁት። ገባህ አይደል? እየጠይቃት ነው። ጠይቋት ሲጨርስ ልክ ሀሳቧን አብራርታ ያላትን ነገር ሲጨርስ እነሱ ተጨማሪ መናገር አለባቸው እንጂ ከእሷ ቀድመው ዝም በይ ብለው እሷን አስቁመው እኛ በዛ አድርገን የሚባል ነገር ማለት የለባቸው። ሀቅም ከሆነ ይዘን የምንጓዘው እኔ ምንትሆን አላውቅም። ልጅቷ ሀቅም ከሆነ ይዘን የምንጓዘው መጠን ገብተናል። ይረዳታል። እሱ እንደሚረዳትም ብዙ ሰዎችን ሲረዳ ስለምናውቅ በተግባር መሲ አንዴ ብቻ አስወሪ። መሲ እኛን የጠረንሽ
ሳሚ አንዴ በእግዚአብሔር ሳሚ አንዴ በእናትህ እኔን አክብረኝሽ አንዴ ብቻ በእግዚአብሔር። ስለዚህ ሙሌ እኔ ለምሳሌ አንቺ ሪስፔክት እንደሚያደርግሽ ታውቂያለሽ። ሪስፔክት አለኝ ላንተ ግን ሳሚ አንዴ ለምሳሌ እሺ ጆከር አንዴ ጆከርን አንዴ ላሳም ታመሽ ጠይቀኝ። እኔ ጆከር ማን ነው? አንተ ማን ምን አገባህ? ሴት ልጅ አለች ምን አገባህ? ለመጠየቅ ያሱ አንተ ማን ነህ? ምን አገባህ አንተ? ስለሷ እኮ ምን ምትናገር አንተ ማን ነህ? ራሷ አለች ጤነኛ አይደለም እንዴ? በእናትህ ልጅቷንም ልጅ አቦ መሲ አታስረብሽን። አንቺ ነሽ የምታስረፍሪን እዚህ ጋር መሲ። ለምን እሱን አታውጭም? እኔ እስከሚያብራራ እኔ አይደለሁ እኔ ማንታችሁንም አላስወጣሁም። ሳሚ በእግዚአብሔር ምን እየተባልክ ነው የሚወጣው? እናታችሁ እንዴ ሳሚ ለምን መረጋጋት አቃተ? ግን ታሜ ብቻ ያውራ፣ ከዛ ሙሌ እያስረዳ ነው። በቃ ሙሌ አንተ አስረዳ። ሳሚንም ቆይ ሙሌና ሌላ ምን ሙሌ ልጅቷ መጣለች አይደል? ልጅቷ ከመጣች ተበዳይዋ እሷ ናት። ችግሯን ትናገር። ምን መርዳት ምን ማድረግ እንዳለበት ሙሌ ታሜ ያውቃል። ወዴት መውሰድ እንዳለበት ታሜ ያውቃል። ስለዚህ መካከል ለእነሱ ጣልቃ ገብተው እሷን ማስረዳት ወይም እሷ እንዳትናገር ማድረግ አግባብ አይደለም። ቴንኪዩ ከወጣችሁ ልጅቷን ወደ ፊት ለፊት አምጦላት። እኔ ልጅቷን ማያት ነው የፈለኩት። ልጅቷን ማያት ነው ናፈቀኝ። እንደው ምን አይነት ጉድ ነው? እሺ ይህ አካውንት የቤኪ ነው ወይስ አይደለም? ቦልኪው አይደለም አይመስለኝም። ኧረ ፌክ አካውንት ነው። ፌክ ብቻ ነው ብዛት ታስገቡት። ሞዲሬተሮች ስርዓት የላችሁ። ሰው ፎሎ እያደረገ እኮ ነው። አሁን ጨረሳችሁ። የምትናገሪውን የምታደርጊውን ነገር ያላችሁን ነገር እንትን በሉ። ታሜ ወይ ጆከር አለ ጨርሳል። ያለ ማድረግ ያለብህን ነገር በልና ጋጋታ ይግቡና ይንቃቁ። እኛ እንወርዳለን። ይህ ነው ያለው ነገር። እኛ ሀቅንና ሀቅን ይዘን የምንጓዘው። ሴት ልጅ መበደል የለባትም። እርቃን ፎቶ አደባባይ ላይ እየተለጠፈ ገንዘብ አንጫ ታምጪ እየተባለ ውርወራ ሩጫ ይሆን። ባልተቤት እያለች የትም ቦታ ላይ በህግም ደረጃ በምንም አይነት መንገድ ብትሄድ ባልተቤት እያለ አንተ ቀድመህ ስለሰው ልታስረዳት ትችል። አልፈልግም ዝም በል እያለች ነው እሷ ራሱ። ጉዳዩን የምታውቀው ህመሟን የምታውቀው መፖሰቱን አለመፖሰቱን የምታውቀው እሷ ራሷ ናት። የአንተ ብልት አይደለም የተፖሰተ ወይም የሌላ ሰው አለ። ወንድሜ እሱ እኮ እዛ ተመካክሮ መጥቶ ነው ሲጀመር ማለት ነው። ከሱ ጋር ነው ያለው። እሱ ኢት ቢሆን እኮ ራቁት ፎቶ ቀርቶ እንደው የተሳሰተ ትንሽ ሰውነት ታይቶ ቢፎሰት ሄዶ ያ ልጁን ገሏል። ለምን ለኔ አላሰበም? እሱ ያሰበው ለልጁ ብቻ ነው። ስለዚህ እኛ ደግሞ አንቺ ኢትዮጵያዊ ነሽ፣ ሴት ነሽ። ሴት እስከሆንሽ ድረስ እኛ ከጎንሻለን። አይዞሽ። ወርቅ ነው የተናገርሽው እህትዋ። ለምን እዚህ ጋር ጉዳዩ ሌላ ነገር ቢሆን የልጁን ቁጥር ላክልኝ እናወራለን፣ ጉዳዩን በቀላሉ መንገድ እንጨርሰው ነበረ። ግን እዚህ ጋር ያራቆትሽን ነገር እያስፈራራሽ ደግሞ ብስተዋል። በዚህ ነገር ደግሞ ከሱ ጋር ምንም አይነት ንግግር አይኖርም። ይሄ በቃ ህግ መያዝ። እሺ ፍቃደኛ ለኔ ሆንና አንዴ ብቻ ድምፁን ሲማልኝ አንዴ ብቻ ፍቃደኛ አሰሚው። እሺ እኔ አልጠለብኩም። ያው አንቺ ራስሽ ፍቃደኛ ስለሆንሽ በህጉ ደረጃ ምንም እንትን የሚላት ነገር የለም። ታሜ ብታሰማ ነው ችግር የለም። አይ አሰሚው በቃ አሰሚው። እሺ ወላውጣ አይስ ፎሎ አርጉት። ወተራው ከነጎምባ ጋይስ ፎሎ አስደርጊ። ጋይስ እስቲ ሳሪን 1 ሚሊዮን እናስገባት። እዚሁ ታሪክ ስሩ። ነው ቤት ታሪክ ስሩ። የጭቅጭቅ ቤት ብቻ አይደለም። ሳሪን ፎሎ አርጓትን 1 ሚሊዮን ገብታ ትውጣ እና 1 ኪሎ ሽሮና 1 ኪሎ እሱ 1 ኪሎ ደግሞ አንዴ አዳምጡ። እሺ አንዴ አዳምጡ። ሚዩት አርጉላትና አዳምጡ። እሺ አንዴ አዳምጡ። ማን ነው? እኔ ነኝ አንቺን የሚያስማማል። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት።
ገና ማለት ነው። ገባሽ አይደል? ገና መጀመሪያ ገና የኔ ሚኖን ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። አንቺ ማልፖስት መስሎሽ ነበረ። አዳምጡት። እንደ ፋሪ ያርገሽ ገና አሁን መጨረሻ ላይ ገና ነፍስ እንደ ነፍስሽን ፎስታል። ቆይ አንዴ መልሹና አስጀምሪው። አንቺ ማከለ አትግቢ፣ እናዳምጠው። መልሹና አስጀምሪው። አንቺ መካከል አትግቢ፣ እናዳምጠው። ቆይ አንዴ ማን ነው? እኔ ነኝ አንቺን የሚያስማማሽ? ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ገና ማለት ነው። ገባሽ አይደል? ገና የኔ ሚኖን ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። አንቺ ማልፖስት መስሎሽ ነበረ። እኔን እንደ ፋሪ ያደረገሽ ምን አይነት ጭንቅላት ነው ያዝሽ? ምን አይነት ደደብና ገንፎ የሆነ ጭንቅላት ነው እንደ ያዝሽ? ጀመር ማላደርገው መስሎሻል? አሁን ደግሞ በአዲስ ማለት ነው። አሁን በአዲስ የሚያደርገውን ታያለሽ። በአዲስ የኔ ጊዜ ችግር የለው። የኔ በቲክቶክ የኔውን ስትለጥፊ ችግር የለው። በፌስቡክ ስትለጥፊ የኔ ችግር የለው። ያንቺ ችግር አለው። ኧረ እባክሽ ኧረ እንጂ ገና ምን አይተሽ አይደለም ፎቶ እኔ አንቺን ካነ ነፍስሽ ማለት ነው። እሺ የኔ ጎበዝ እኔ ነኝ። አለቀ በቃ ታይ እና ይሄን ይመስላል። ሌላ ደግሞ ተፈለጠፈሽ አንቺ ምን ለጥፈሽበታል? አንቺ ምናምን ሰጥበት ወይ ዝም ብሎ ነው ሲያካብድ ነው። ይሄ ከዚህ ችግር ላይ ማውጣት ነው የሚቀባጥረው። እሱ ከለጠፈ በኋላ ኖ እዚህ ጋር ይኸውልሽ፣ ታሜም እዚህ ጋር ያለው አንዴ ሚውት አድርጊ። አንዴ እዚህ ቁጭ ብዬ አትዋሽም። ታሜ ምን አረገች መሰለክ? ልጁ ወደ ራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣ ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶውን የፖስተሽው ከሷ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታምቢ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖስተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ፣ እያያዘኝ ስለሆነ የፖስት ፎሎ አርጉ፣ በትልቁ አርጉ። እሺ ጆከርና እምቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡት፣ ጆከርና አስገቡት ጋይስ፣ ፎሎ አርጉ። 900 ሺህ አንቺ ኦልሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ። ሹት አድርጌ ወስጃለሁ አለኝ። ኦኬ ቦስተተ ባህሉ አልሽም አለኝ። እኔ እሱ የፎሰተውን ሹት አድርጌ ወሰርኩት። እሺ አንድ ነገር ድጋሚ ላሰማችሁ። ታሜ ያለሽ ሌላ አልገባችሁም? ልጅቷ የምትለው ነገር አልገባችሁም? እኔ የፎሰተኝን ነው ሽት አድርጌ ያስቀመጥኩት እንጂ የእሱ ራቁት ፎቶ የለም። የእሱ ራቁት ፎቶ የለኝም ነው ለማለት ፈልጋ ነው። ታሜ ይብራራ። የእሱ እኔ ምን ይሰራል? እኔ እሱ እንዴት እኔ ምንም አላሰብኩ። እሱ ይኸውልሽ እናት መጀመሪያ ተረጋጊ። አንቺ ተረጋጊና ወደ ራስሽ የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ። ቆይ እስቲ አንዴ ስሙኝ። እሺ አንዴ ስሙኝ። ይሄ ከመጀመሪያ ማለት ነው። ይሄ ሁሉ ውሸት፣ ሁሉ ነገር ምንም ማውቀው ነገር የለም። አቤት ውሸት።
እሰ አታውሪ ያን ሁሌ ነው የሚያስፈራረኝ። አንቺ ዝም ብለሽ ለምን እንትማቲ ትዕግስት ይኑርሽ። ተው አውሪ እኮ አለ ነው ለሳው ውሸቱ ነው። ለምን ዝም ይበል? ሁሉ ውሸቱ ነው። በደንብ እየተሰማ አልነበረም፣ ግን እንዳልቦስተተብሽ የኔን ደልቺ መጀመሪያ እያለች ነው። ማቼ ታላጋ አዩ ስልክ ግርግዳ ሆነ መንተራ እንደው አጋጋ ነው ሁሉ ነገር ተዋል። እሱ እኮ አሁን በዚህ ድምጽ ላይ የሚለኝ የያዘው ፋይል ሁሉ አለ። አሁን ደግሞ ማን እንደሆነ ማን ኪያነ ስምሽ ቆይ አንተ ድምፁ ዝጊና ያለውን ነገር እንዲሁም አዳምጪኝ አንድ ጊዜ ይኸው ስሚኝ። እኔ እናት እንትኑ ቮይሱን አንቺኛዋ ተቀበይና አሰሚን እሷ ትናገራለች። ዝም በይ አንቺ ዝም በይና መጨረሻ ሀሳብሽን ትናገር። ጠጋ አድርገሽ ድምፁን አሰሚን። እሺ እኔ እኮ ራሴ